ምን ይጠይቅሽ? ማለት ያው ምን ነገሮች ነግሮሽ እንደሆነ ብትነግሪኝ ምን አለበት? እየተንተባተብሽ እኮ ነው ማየ። አፍሬሽ ነው ፈርቼሽ ነው የምንተባተበው? አይደለም የነገሬ መስመር ልታስለቅቅኝ እንዳትሞክሪ። ልጠይቅሽ የፈለኩት ነገር ገብቶሻል? አልገባኝም። ሚ ምንድን ነው የምትጠይቂኝ? የዳጊን አባት የገደለው ማን ነው? ምን አይነት ገፋት ነው አንቺ? እኔ እንዴት ይሄን ላቅ እችላለሁ? አባዬ ነው አይደል የገደለው? ምን? ኤሚ እውነቱን አወቀች። ኤሚ እንግዲህ የዳግምን አባት አንቺ ነሽ ወይ የገደልሽው? አባዬና አንቺ ናችሁ እየገደላችሁት አለች። ወይዘሮ ዝናሽም እጅግ በጣም ደነገጠች። ኤርሚያስ እንግዲህ ለዳጊ ደውሎ አባትህ ገዳይ እኔ ያውቀዋለሁ ብሎ መረጃ እንደሰጠው ኤሚ እንግዲህ ይሄንን ነገር የራስሽ ጓደኛ ነግሮኛልና ከየት ነው ይሄን ወሬ ያመጣው? ቅር እንዳይልሽ የሆነ ነገር ቢፈጠር ብሎ ጠየቃት። እኔ አባቴን እጅግ በጣም ወደዋለሁ። ማንም ሰው ግን ሊያላግጥበትና ሊቀልድበት አይችልም። እሱ የአባቴን ገዳይ እንዴት ብሎ ነው ያወቀው አለ። ኤሚም አለች ዝም በለው እባክህ፣ አንተ ከማገኘት በፊት እኔ ላግኘው አለች። ምክንያቱም እሱ እኔን መበቀል ስለሚፈልግ ነው። የቤተሰቦችንን ነገር ህይወት ብስቁልቁል ማምጣት እንትን ይላል ስትለው እሱም አለ እንዴ ምን አድርጎች ነው አለ። ሳቀች፣ ደስ አላት። አንተም ለእኔ ልትደረብልኝ ነው እንዴ አለችው። እሱም አለ እና እንዴት ነው አንቺ ሲነካብኝ ዝም የምለው? ታድዬ ሁለተኛ የሚያግዝልኝና የሚሳሳልኝ ወንድም አገኘሁ አለችው። በስተመጨረሻም እንግዲህ ኤርሚያስን እሷ እንደምታገኘው እና ከዛ በኋላ ደግሞ የሚያደርገውን ድርጊት እንዲያቆም እንድትነግረው ነግሯት ጥሏት ሄደ። እሷም እንግዲህ ወደ ኤርሚያስ ነበር የሄደችው። ኤርሚያስን ካገኘችው በኋላ ምን እንደተፈጠረ ትጠይቀዋለች። እሱም አለ ሁሉን ነገር ነገራት። እናትሽና አባትሽ የዳጊን አባት ገለውታል፣ ነፍሰ ገዳይም ናቸው። ስለዚህ እውነታው ይሄ ነው አላት። ከቤተሰቦቼ ራቅ እያለች መጮህ ጀመረች። እሱ ግን አላት እኔ እውነታውን የነገርኩሽ፣ ደግሞም ይህንን ነገር የነገረችኝ አምራን ናት አላት። ይቺ አምራን ዛሬም ከኛ ህይወት አትወጣም እንደ እያለች ጮኸች። ቪዲዮውን አጠፋልሻለሁ አላት። ስትፈልግም አንተም ቪዲዮውን ገደል ግቡ መልቀቅ ትችላለህ ስትፈልግ አለችው። እኔ ላይ ግን ምንም ነገር ሆነ ማድረግም ሆነ የሆነ ነገር ማለትም አትችልም፣ መብቱም የለም። የልጄ እናት እኮ ነሽ አላት። እበትም ትል ይወልዳል አለችው። አንተና እኔ ምንም የሚያገናኝን ነገር የለም። ስለዚህ ከዛሬ ጀምራ አትደውልብኝ። ይህን የምታወራው ወሬ ደግሞ ወሬ ቀይር፣ ከቤተሰቦች ህይወት ውጣ አለችው። እርግጠኛ ወሬ ነው የምነግርሽ። ቤተሰቦችሽ አባትሽ ከገደለው በኋላ ወስዶ አርቆ ቀብሮታል። የዳግምን አባት የገደሉት አባትሽና እናትሽ ናቸው ብሎ እጅግ ክው አደረጋት። ከዛ በኋላ እንግዲህ እጅግ በጣም ነበር የተናደደችው። ኑሐሚን ለሁሉም ነገር የተዘጋጀች ነው። ወይዘሮ ገነት ድግሱን ጀምራለች። ወይዘሮ ገነት እንግዲህ እጅግ ተደናግሯት ነበረ የድግሱ ነገር በምን እንደምትደግስ። ቤቱን አሲዝና የድግስ ብር አወጣለሁ አለች። ሁሉም ጮሁባቸው። አያቴ የኑሐሚን አባት አያትሽ እኮ የጤፍ የእንጀራ እህልና ጌሾ ምናምን ይዘው ሊመጡ ነው አለ። ወይዘሮ ገነት ደስ አላት። ሰሞኑ እንደምትመጣ ነግራኛለች እማዬ አለች ኑሐሚን። ወይዘሮ ገነት አለች ወይ ጥቁር እንግዳ ሊመጣብኝ ነዋ፣ የባለቤቴ እናት አይደሉም እንዴ? ይህንን ይሁን ሰውዬማ በደንብ ነው የምቀበላቸው አለች። እንግዲህ ኑሐሚን ያለች ቤት የምንድን ቤት ነው የምታስይዥው አለች። እማዬ የጠላህልና የእንጀራ እህል ከቻለች እኔ ደግሞ እቁብ ሰብስቤ ያጠራቀምኳት ብር አለች፣ እሷን እሰጥሻለሁ አለች። እጅግ ደስ አላት ወይዘሮ ገነት። እንደ ጭፈራም ጀመረች። ያላት ሴት እንጨፍራለች። አባዬ እኮ ገና እያገገመ ነው፣ ነይ ይልቅስ እኔ ጋር እንጨፍራለች። ከዛ እጅግ በጣም ደስ ብሏት ኑሐሚን መርቃት ጭፈራ ጀመሩ። ደሴ ባትጨፍር እንኳ ጨብጭብ እንጂ አለችው። እጅግ በጣም ደስ ብሏት ሞቅ ደመቅ አደረገችው። ከዚያ በኋላ ግን
ወደ ናሆምን ልታገኝ ኑሃሚ ወጣች። ናሆምና ኑሃሚ እጅግ ትልቅ ቅልጥ ያለ ፍቅር ውስጥ ገብተዋል። ዳጊ ደግሞ ተግዟል። የአባቱ መጥፋት፣ የዳግም እንደገና ደግሞ ዳግም የኑሃሚ ማጥፋት፣ ሁሉም ነገር ተቀላቅሎበታል። ከቤት አይወጣም፣ ተግዟል። ሰው አያናግርም። ሁሉ ነገር ሁሉ የሚሰሩትን እያየ እንባው እንደ ሴት ልጅ በጉንጩ እየፈሰሰ ነበረ። በስተ መጨረሻም እንግዲህ ወይዘሮ ዝናሽ ወደ ገነት ጋር ሄዱ። ገነት ጋር ከሄዱ በኋላ ሰላም ከተባባሉ በኋላ የሆድ የሆዳቸውን እያወሩ ብር ሰጧቸው። ወይዘሮ ገነት ተቀበለች እና የምን ብር ነው ስትል የመደገሻ ብር ነው፣ አንዳንድ ነገር ካስፈለገሽ እጨምርልሻለሁኝ ለጊዜ ይሄ ስላለኝ ነው ብላለች። እሷ ደግሞ እንደማትቀበል ነገረቻት። የኑሃሚን አያት የዳቦ የጠላህልና የእንጀራህን ይዛ እንደምትመጣና ኑሃሚ ደግሞ እቁብ ሰብስባ እንደሰጠቻት ነገረች። ምራቴ ምንም ነገር መተከዝ የለባትም ማሰብም የለባትም። ይሄ ካልበቃሽ መደወል ትችያለሽ፣ ችግር የለውም አለቻት። ከዛ ተመሰጋግነው ተለያዩ። ከተለያዩ በኋላ እንግዲህ ወደ አቶ ለይኩን ነበር የሄደችው። አቶ ለይኩንና ዳግምን ልፈልገው ወደ ሳላ ሄዱ። ሳሎን ጋር ሲሄዱ ዳግም ነበረ። ዳግም እጅግ ቆዝመው ነበር። ዳግምን አዋሩት፣ ግን አባቱ እንዳስጨነቃቸውና ስለ ኑሃሚን ደግሞ ማሰብ እንዳላቆመ ነገሩት። እንግዲህ በሁለታችሁ መቼም ተስፋ ላይ ጸብ እንደማይፈጠር አሉ። ይህንን መቼም ቢሆን አላደረገውም፣ ግን ደግሞ መርሳት አልቻልኩም ማለት። በዚህ እየተነጋገሩ እያለ ስለ አባቱ አነሳ። አቶ ለይኩን በሀሳብ ሄዱ። እኔ ገድየዋለሁ ልበለው እንዴ አሉ። ታያቸው ሁሉ ነገር። እሱም መልሶ ሲይዛቸውና እንደገና ደግሞ ነፍስያቸው አልሸነፍ ብላ ዳግም ሲይዛቸው መልሰው ሽጉጥ አንስተው መግደል እንደሚችሉ ይሄን ሁሉ ይሄ ሁሉ ድቅና አለባቸው። ከዛ እንዴ ጋሺ ምን ሆነ ነው አለ። ስለ አባት ሲነሳ ሰላም ይነሳኛል። ለማንኛውም እኔም እኮ አባት ነኝ። ድርጅቱ ውስጥ የሆነ ኃላፊነት ልሰጥ እፈልጋለሁ። ምንም በዚህ ሁኔታ መስራት አልፈልግም አለ። ከዛ በኋላ ወደ ክላሳቸው ነበር የሄዱት። ወይዘሮ ዝናሽ መታ ክላሳቸው ከገባች በኋላ ዳግምን ልነግረው እንደነበረ ሁሉን ነገር ጨራርሽ እንዲህ ነበር ሲነግሯቸው እጅግ ደነገጡ። ለይኩን ይህም ማድረግ የለብም። ተቆጥተውም ወደ ኪችን ገብተው እየሰሩ ያሉ እሳት ለብሳ ጎርሳ ኤሚ መጣች። ኤሚ ስመጣ ምን ሆነች ነው አሏት እናት። እሷም ደግሞ አለች ምንድን ነው የተሰራው ስራ? ደንግጠዋል። ምክንያቱም የሰማች መስሏቸው ማለት ነው። ከዛ በኋላ አንድ ጥያቄ ልጠይቅሽ አለች። እሷም ይቻላል፣ በእርግጥ ይህንን ነገር አባዬ ቢጠይቅ ደስ ይለኝ ነበረ። የዳግምን አባት የገደለው ማን ነው አለች። ወይዘሮ ዝናሽ እጅግ ደነገጠች። ከዛ በኋላ አለች አባዬ ነው አይደል የገደለው አለች። ኤሚ እውነቱን ደረሰችበት። እውነቱን ከደረሰች በኋላ ግን አባቷን እንደ አባት ትቀበለዋለች ወይስ ደግሞ ሌላ አስታራቂ ይፈልጋሉ?